ምን ታውቂያለሽ? ምን ታደርጊያለሽ? አንዱ ለቀን እንትን በዛ ጀመር ደግሞ በቃ ቃለንም ለመርሳት ሞክር አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም አንተ ለምንድን ነው የማትከበረው? ወንድ ልጅ አለ እንዴ? ለምን ታልጀበድበኝ ነው? እኔ ማን ያደረገ? አንተ ልክህን እኮ አየህ፣ ልክህን አሳየህ። ስለዚህ በቃ ሂድልህ ነው። እኛ በጥብጣ ሂድ በቃ አርበሶች ወራጆች አትሪ ዝም በላው። አንቺ ደግሞ ልክስክስ ውሻ አንቺ ብሎ ጓደኛ አንተ ለምን አንቺ ከዚህ ጋር ምን ልትሆኚ ነው? አንቺ ምን ልትሆኚ ነው? ሰላም ሰላም፣ ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ የሰሞኑ ጉዳይ ትንሽ አሳስቧችሁ ነበር ብዬ ተስፋ አደርጋለሁ። እንግዲህ አብዛኞቻችሁ ተጨንቃችኋል። የኔ ፋሚሊዎች፣ ቤተሰቦች፣ ጓደኞቼ እንዲሁም ያው ከጓደኞቼ መካከል ደግሞ ለማስፈጠጥ ተፍ ስትል የነበረችው አለች እና ሂዊ በጣም ብዙ ነገር አልፏል። በዚህ አጋጣሚ የተከፋችሁብኝ ካላችሁ ይቅርታ። ምክንያቱም እያንዳንዱ ነገሮች ያው ባለፈው ብዬ ነበረ፣ በሰው ጫማ ውስጥ ካለን የሰውን ችግር ማየት አንችልም። እኔ እያረኩት ያለው ነገር ለራሴ ትክክል ሊሆን ይችላል። የትኛውም ሰው በራሱ አንግል ስለሚያየው ማለት ነው እና በሂዊና በጓደኞቼ እገዛ ከእስር ቤት በገንዘብና በሰው ዋስ ልወጣች እያለሁ ማለት ነው። ዛሬ እንግዲህ በዚህ አጋጣሚ እኔ እንድፈታ እኔ ስተሰር የተጨነቃችሁ እኔ እንድፈታም አስተዋጽኦ ያደረጋችሁ ጓደኞቼ የምታዩ ካላችሁ ሂዊንም ጭምር ላመሰግን ፈልጋለሁ ማለት ነው። ብቻ ደስ ብሎኛል በመውጣቴ። ግን ደግሞ አሁንም የቃል መጥፋት እንዳለ ሆኖ እያሳዘነኝና ጭንቀትም ውስጥ ነው ያለሁት በሷ ምክንያት። ምክንያቱም የሆነ ሰው በእኔ ምክንያት ምንም አይነት ሁኔታ ውስጥ እንዲገባ ስለማልፈልግ ማለት ነው። በእኔ ምክንያት ምንም አይነት በእኔ መታሰር ለተጨነቁት ጓደኞቼ፣ ለቤተሰቦቼ፣ ለነሂ ምናምን ራሱ ውስጥ እየሳስብ ነበር። የሁለት ቀን ያው ከባድ ጊዜ ያሳለፍኩት ታስሬም ስለማላቅ ምናምን ያው አዲስ የሚሆን ነገር አለ። በእርግጥ ከዛ ጋር ከባድ ጊዜ ነበረ። ግን በጓደኞቼ ብርታት ልወጣች እያለሁ ከልብ አመሰግናለሁ ስለወጣሁ። አሁንም ግዴታ ቃልን ማግኘት ስላለብን እሷን የመፈለጉ ነገር እንደቀጠለ ነው የሚሆነው። ምክንያቱም እኔም በጣም እያስጨነቀኝ ያለ ነገር ነው። እስቲ ይውሻ ምን ትያለሽ? ያው እኔ የምለው ነገር ነው አንተ ሰፊት ገባህ ወስቀት ቃል ፍለጋ ወደ ሌላ ቦታ ሄጄ ነበር። አዲስ ተገኘና ምን አላውቅም የተባልኩት ቦታ እንግዲህ ያው እሱ በመጥታቱ በጣም ደስ ብሎኛል። ከምላችሁ በላይ ቁጥር አንድ አስጨንቆኝ የነበረ ጉዳይ ነበረ። ሁለት ደግሞ ያው የቃል መጥፋቱ ጓደኛዬ ናት ያሳስበኛል። ግን ደግሞ እሷ ይሄንን ቪዲዮ በእርግጠኝነት እንደምታየው አውቃለሁ። ይሄንን እያየች ራሱ ዝም ማለቷ በጣም ምን ያህል ጭካኔ ልብ ቢኖራት ሆነ አላውቅም። እንግዲህ ዛሬ ሊጋመቆሙ የኔ ገዛ ብቻ ሳይሆን ሌሎች ጓደኞች በጣም ድጋፍ አድርገውልኝ ነው ሰታና በገንዘብ ድጋፍና በዋስ ነው ያስወጣሁት። ከምላችሁ በላይ በጣም ደስ ብሎኛል ማለት ነው። ስለተፈታ በጣም ደስ ብሎኛል። ምንም ልላችን ከቃል በላይ አንዳንድ ጊዜ የሆነ ሰው የሆነ ነገር ሲያደርግ ከቃል በላይ ሆኑትና እንደምን አላውቅም ብቻ
ያው ልክ ነው። አብዛኛው ሰው ወጥቷል። ያለውበትም ሁኔታ በጣም ከባድ ነው። በጣም ብዙ ኃላፊነቶች ሊኖርብኝ ይችላሉ። እንደዛው የትኛውም ሰው አላማ አለው፣ ላይፍ አለው፣ ተስፋ አለው ሲኖር አይደለ? እንደዚህ አይነት ነገሮች ደግሞ በመሀል ብዙ ነገር ብሮክን ወይም ብዙ ነገር ሊያበላሽ ይችላል። እኔ ከእንደዛ ነገሮች አልፎ የቤተሰብ ኃላፊነት ስለነበረብኝ ያው ነገሮች ትንሽ ሊያከብዱ ይችላሉ ተብሎ ስለታሰበ ነው። ጓደኞቼ ተፍ ብለው ሂዊሻም ከጎን የሆነ እነዚህን ነገር ለማድረግ የደረስነውና እንግዲህ ቤተሰቦቼ እናንተ መፈታቴን ላመሰል ሂዊንም ላመሰግናት ዛሬ እናንተ ፊት የቆምኩትና በድጋሚ አመሰግናለሁ። ምን ታውቂያለሽ? ምን ታደርጊያለሽ? አንዱ ለቀን እንትን በላይ ለዛ ጀመር ደግሞ በቃ ቃለንም ለመርሳት ሞከር። ምክንያቱም አንተ እንደዚህ ያደረግህ እሷ ጨክና ነው የቀረችው። በእኔ ምክንያት እኮ ነገሮች እኮ በቃ እንደዛ መሆን የለበትም። ተረጋጋና ያለውን ነገር እኔ እናንተ የተጋጋልን እሱ ችግር ያው አንዳንድ ጊዜ የሚፈጠሩ ነገሮች ድንገት ሲሆኑ ለብዙ ነገር ያላ ዱብዳ ነው የሆነ ሳይጠበቁ ስለሚሆኑ ማለት ነው። እኔ በጣም ብዙ ችግር የለም። ያሳስብ የትኛውም ነገር እኮ ይስተካከላል በጊዜው። ግን እስከዛ ድረስ ግዴታ እሺ አለው ብለሽ ነው። ምን ታደርጊያለሽ? አንዳንድ ጊዜ ነገሮች ዱብዳ ሲሆኑ ይፈጠራል። አይፈጠርም እሺ በቃ እሺ እናጅሪት ለዚህ ነበር አንቺም እንዲህ ስታሽቃብጭ የነበረው ማለት ነው። ስታሽቃብጭ ይኸው ተፈታ። ምን ታመጣ እንዲህ አራገብሽ፣ እንዲህ እኮ አራገብሽ። አቃሪ አንተ ሚስጥር ብዬ ነገርኩህ። እኔ እኮ ስም እኮ ጓደኛዬ ነው እና ጓደኛህ ቢሆንስ እና በልትዩ ነው። አሁን ምንድን ነው ተረጋግታችሁ ለምን አታውቁም? ድሮ የጠረጠርኩት ነገር ነው። ፖሊስ ጣቢያ ሄዳለች አልኩት። እሷን ፈልጓት ነበር። ለምን እንደፈለጋት አላውቅም። ከዛ ፖሊስ ጣቢያ ሄዳለች። ለምንድን ነው ሄደችው ሲለኝ ጉዳዩ ምንድነው ሲለኝ ታስፈታው ነው አልኩት። ለምን ተዋለች ማለት ነው። እሺ እንኳን አሁን የኔ መፈታት አሳዝኗችሁ ነው ወይስ አንተ መፈታቱም ደግሞ እዚች ጋር የምታደርጉት አክሽን ነው እንጂ ምን አደረግን? ምን ትናረጋለህ? ምን አረግን? ቆይ ምንድነው ላቭ እየተመካከሩ አንቺ ጓደኛሽን በጣም ጓደኛሽ ምናምን አይደለም። አሁን እቺ ልጅ ምናምን አንተ አሁን አፈዝ ጋር በቃ ቆይ እሷ እኔን ለማስፈታትና እሷና ጓደኞቼ የከፈሉትን መስዋዕትነት ማንም አልከፈለም። አንደኛ። በሁለተኛ ደረጃ ደግሞ ምነግራችሁ እዚህ ጋር ያያችሁት ምንም አይነት ነገር ሊሆን ይችላል፣ ግን እሷ እኔ ለማመሰግናት ነው የጠራኋት አይደለ? እሷ ስላስፈታች ለምን አቅፋት ታዲያ አትተኛም? ለምን አቅፋት አትተኛም? እና ያልገባኝ ነገር ደግሞ ማለት ነው አንተ ከንፈሯን እየሳምክ ነው የምታመሰግናት? መቼ ማይታ አይታል እንዴ? አንተ ለምን እንደዚህ ባይኔ በብረቱ እኮ ነው ያያችሁ። እኔ ተከባርኩ ሰው ነኝ። እንደዚህ አይነት ነገር ማድረግ ሰው አይደለም። ስነ ስርዓት ለምታወራው ነገር እስከ ዛሬ ድረስ ዝም ብያለሁ። እስካሁን ድረስ ዝም ብያለሁ። አንቺማ አይወራም፣ ያንቺ አይወራም። ልትጨቃጨቃለሁ አይደለም። እስካሁን ታውቂሻለሁ። አሁን እንደፈለግ ካፍህ መክፈት አትችልም። ለምን ያው ቸልቲ አትሉም እኮ? አሁን የምትላቸውን ማን የትኛውም ነገር አላደረኩም እኔ። እሷ አስወጣችኝ። ከጓደኞቼ ጋር ተጋግዛ ነበረ። አመሰግናለሁ። ችግር የለም። እሱ ደግሞ ማለት ነው ያልኳት ድጋሜ የተከበርኩ ሰው ነኝ። እኔ የተከበርኩ ሰው ነኝ። ታውቃለህ። እኔ ቃልን ራሱ እኮ አልቀበልም። ለነዚህ ያን ነገር አልፈልግም ብዬ አስረግጬ የነገርኳት እኔ የራሴ ላይፍ የራሴ ስላለኝ እንጂ አንተ ላይ ጭና። ኧረ የሚገርም ነገር። በጣም ጎበዝ ናችሁ።
ደግሞ ቆይ ተረጋጊ፣ ተረጋጊ። ልትጣሉ እኮ ነው የሚያሳየው። አይደለም አንተ አንዴ አርጋ እግዚአብሔር ይስጥ፣ አንተ እግዚአብሔር ይስጥ። አንተ የቃል እውነት ሲወጣ ነው እዚህ ጋር አንተ አንዴ አርገኸዋል። አንተ በማሳይ ኤቭሪቲንግ እኔ በመፋሰል ደስ ነው እንጂ ሲጀመር አንተ የኔ ጓደኛ አይደል እንዴ? ስትፈታ ብለህ አልነበርክ እንዴ? ለማስፈታ አስተዋል አረጋችሁ አርጋችኋል። በቃ እንደዚህ ይፈጠራል ብዬ አላሰብኩም። ላደረከው ነገር የለም። በጣም አድርጌ አመሰግናለሁ። ለምንድን ነው አንቺ ደግሞ ማለት ነው የጓደኛ አንተን እንደዚህ ነው እንዴ? ጓደኛዋ ምን ማለት አንተ ጓደኛዋ ምን ታሳዝኝ? ለምን አገቡም አልኳችሁ እኮ ለምን ምስጋናው ከንፈር ላይ ነው። ይሄው ለሰማይ እኔ አመሰግናለሁ እስካሁን ከጎድኔ ስለሆንሽና ከጓደኞቼ ጋር ተጋግዘሽ ከቤተሰብ ጋር ተጋግዘሽ መመስገን ያለበት ቦታ ልንገርህ አይደለ? እሱ ነው መመስገን ያለበት። እሱ ከሷ ጋር ተባበረ ማለት ይሄንን ነገር እሱ አቆማጥል እነሱ ነገሮች አይሉም። አንደኛ ሁለተኛ ደግሞ አንተ ሲጀመር አይመለከትህም። ስለዚህ ጉዳይ እኮ ቃል አልከኝ፣ አጠፋሃት አስጠፋሃት አልከኝ። አገኘሃት ወይ ታስሬ አገኘሃት ወይ ታስሬ አይሁን እኮ ነው። እሷ ጓደኛ ተብዬ ትላንትና ስፈልግ ነው አለች። እሺ ዛሬም እየፈለገች ነው። ዛሬም እየፈለገች ነው። የቃልን ፈቃድ እየተንከባከበች ይዛ ልትተኛ ነው። ኔክስት ላይ ይዛ ልትተኛ ነው። እያስጨነቀን ያለው ስለዚህ ምን ይሁን ምን ይሁን? ምን አይነት ዘመን ላይ ነው የደረስነው? ስማኝ አባቴ፣ አሁንም እኮ የቃል መጥፋት ያስጨንቀናል። በቃ ከዚህ በኋላ ማለት ነው የቃልን ስም ማለት ነው በአንተ ቆሻሻ አፍ አይነሳም። እሺ አንተ ያንተ ነው እንጂ ቆሻሻ እኛ ያለነው ነው። ባይኔ በብረው ያየሁትን ነገር ነው የምናገረው። እንደዚህ እንድትላይ ከዚህ በኋላ ሲጀመር ልታገኘን እንዳትሞክር። አቻግኛችሁ አሁንም እኮ ማለት ነው ይሄማ ማለት ነው እሱ ስላሳየኝ ነው እኮ ማለት ነው። ተረጋጊ አንቺ ዝም ብትይ ይሻልሻል። ቲቪ ተረጋጊ። የሴት ወራዳለሽ። እሺ አንተ ለምንድን ነው የማትከበረው? ወንድ ልጅ አይደል እንዴ? ለምን ልትደበድበኝ ነው? አሁን እኔ ማን ያደረገው? አንተ ልክህን እኮ ልክህን አሳየኝ። ስለዚህ በቃ ሂድልን ነው እኛ አበጥብጣ ሂድ በቃ አርበሶች ወራዶች አትሪ ዝም በላው። አንቺ ደግሞ ልክስክስ ውሻ አንቺ ብሎ ጓደኛ አንተ ለምን አንቺ ምን ልትሆኚ ነው? አንቺ ምን ልትሆኚ ነው? አንተ ይዘው ሂድ በእናትህ ምን ልትሆኚ ይዘህ እንዳመጣ እቺ ለክስክስ ባለጌ አሳዳጊ በደላ ወርውሪ ጆር በልኝ ልብጋለሽ ወርውሪ እነዚህ ውሾች ተረጋጋ ለምን አሽባባጭ አንተ ዘይና ካንዳመጣው ምን አትልቀቀኝ ተረጋጊ በቃ ተረጋጊ ጆር በልኝ እኮ ተረጋጊ በቃ ለምንድን ነው የምትናደጂው እንደዚህ የሚፈጠር ነገር እኮ ነው ነው የሚፈጠር ነገር ነው። በቃ ያሰበውን አሰበ በቃ እኛ ባሱ መልኩ ይላል። እኔ አመሰግንሽ የጠራው ሌላ ምንም ያሰበው ነገር አለ? ምን ያሰበው ነገር አለ? እሱ የመሰለውን ተናገረ። የጠራውም ያ ነው። በቃ የዛ አሽቃባጭነት እኮ በቃ ተረጋጊ። ነገሮችን ተረጋግተሽ ለመፍታት ሞክሪ። ሆን ብሎ ነው ደግሞ ሆን ብሎ ይሄንን ለመፍጠር ፈልጎ ነው ያን ነገር። በቃ ተረጋጊ። ተረጋጊ። ለምን አልፈልግም። ተረጋጊ በቃ በእናትህ ታዲያ ዞር በል ወደዛ ለምንድን ነው የረዳው? በእናንተ ምክንያት እኮ ነው እየተበጠበጠ ያለው። በቃ አትከተለኝ በእናትህ። ትንሹ ወደ ቤት እንሂድ። እሺ ውስጥ ምናምን